በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የፈለገ አእምሮ ሚዲያ ተከታታዮች በየሳምንቱ ዓርብ እንዲሁ በተለመደው የመርሃ ግብር ሰዓታችን ተገናኝተናል። እንደምን ሰነበታችሁ? ልዑል አምላካችን ቅዱስ እግዚአብሔር በሀብቱ ስቦ በረድኤቱ መግቦ በቸርነቱ ጠብቆ ከዚህ ያደረሰን የአባቶቻችን አምላክ ዛሬም ዘወትርም የተመሰገነ ይሁን። ለቃለ ርደት ለስጋ እርገት ምክንያት የሆነች እግዚአብሔርን ወልዳ የሰጠችን የሃይማኖታችን ሰሌዳ ንጽሕት በድንግልና ስርጉት በቅድስና አምላክ ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። እንደሚታወቀው ባለፈው ሳምንት ሃይማኖትና ባህል ብለን ተነስተን በተወሰነ መንገድ ሊጠናከሩ የሚገባቸውን ባህሎች፣ ሊታረሙ ሊስተካከሉ የሚገባቸውን መጥፎና ለትውልድ ሊተላለፉ የማይገባቸውን ባህሎች ለይተን ሃይማኖትም እንደ ሃይማኖት ሊጠናከሩ የሚገባቸው በሃይማኖት ላይ ተጽዕኖ ሊያደርሱ የሚችሉ ባህሎችንና ሃይማኖታዊ የሆኑ የመጡ ደግሞ ልማዳዊና ባህላዊ የነበሩ አሁን ግን ሃይማኖታዊ ቅርጽ እየያዙ የመጡ ሊስተካከሉ የሚገባቸው ሃይማኖት ያልሆኑ ባህሎች ባህል ሆነው ሳሉ ሃይማኖት ነን ብለው የሚመጡ ያየናቸው ብቅ ብቅ እያሉ ያሉ አሉና በየአካባቢው ሃይማኖት ነን የሚሉ አሁን በአባቶች ባህል የነበሩ አሁን ሃይማኖት ነን እያሉ የመጡ ስላሉ ሃይማኖት አይደላችሁም ተብለው ሊታረሙ ሊስተካከሉ እንደሚገባቸው በተወሰነ መንገድ አይተናል። እንግዲህ በሚቀጥለውም ከአባቶቻችን ጋር በመሆን ታላላቅ ሊቃውንትን በመጋበዝ እንደ ጉባኤታችን ቤተክርስቲያናችን ለልጆቿ ለምእመናን የምታቀርባቸውን አባቶች ያቀረብን በተጨማሪ የምናየው ይሆናል። ዛሬ በባለፈው እንደነገርኳችሁ ሃይማኖትና ሳይንስ፣ ሃይማኖትና ፍልስፍና፣ ሃይማኖትና ፖለቲካ የሚሉ ጉዳዮችን እናያለን ብያችሁ ነበረ። ነገር ግን ከነዚያ በፊት ሰውና ሃይማኖት ወይም ሃይማኖትና ሰው የሚል መቅደም አለበት የሚሉ የመጡ ኮሜንቶችም ስላሉ እነርሱን በማየት ሰውና ሃይማኖት የሚለውን ነገር አጠር አድርገን እንመለከታለን። ምክንያቱም የሳይንስ፣ የፖለቲካ፣ የፍልስፍና፣ የባህል የነገሮች ሁሉ መገኛ ሰው ስለሆነ ከነዚያ ከውጤቶቹ አስቀድሞ መገኛቸው ሰው ምንድን ነው የሚለው ነገር ማየት አስፈላጊ ነገር ነው። ምክንያቱም ሰው የሚባለው ምን ሲሆን ነው የሚለውን ማየት ስለሚያስችለን ሌሎቹም በሚቀጥለው አሁን እንዳልኳችሁ ከአባቶቻችን ጋር እናየዋቸዋለን። እንግዲህ ፈለገ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው። እንደተናገ ሰውና ሃይማኖት የሚለውን ለማየት ሰው ማለት ምንድን ነው የሚለውን ነገር ስንመለከት አባቶቻችን ሰፋ ባለ መንገድ ገልጸውታል። ነቢየ እግዚአብሔር ዳዊትም ልጁ ሰሎሞንን ሰው ሁን ብሎታል። አስቀድሞ ሰው ሁን። ንጉሥ፣ ጳጳስ፣ መነኩሴ፣ ባለትዳር፣ ነጋዴ፣ ገበሬ እንደ ማንኛውንም በዓለም አሉ የሚባሉ የሥራ ዘርፎችን ከመያዝ ይልቅ ሰው መሆን እንደሚበልጥ ሲያጠይቅ በአምላክ ዳዊት ጳጳሱን፣ ንጉሱን፣ እንዲሁን፣ መሪሁን፣ ነጋዴሁን፣ ባለሀብትሁን አላለው። ከነዚህ ሁሉ የሚቀድመው ሰብእና ስለሆነ በየትኛውም የምርምር ዓለም በየትኛውም የሚያስቀኑ በጎ የሚባሉ ነገሮች ሁሉ የሚቀድማቸው ሰውነት ነው። አገራችንም አሁን ባለችበት ሁኔታ በጣም ውስብስብ ወዳለ ችግር ውስጥ የገባቸው የሚጳጳስ፣ የሚነግስ፣ የሚነግድ፣ የሚያርስ ጠፍቶ አይደለም። ከነዚህ አስቀድሞ ሊቀድሙ የሚገባቸውን ሰብእና ያለው መጥፋት ነው። ስለዚህ ሰው መሆን በጣም አስፈላጊ ነገር ነው። ሊቃውንተ ቤተክርስቲያን በተደጋጋሚ ሰው የሚለውን በተለያየ በደረሱበት የምስጢር አድማስና የምርምር ማማ ውስጥ ሰው የሚለውን ሰፋ ባለ መንገድ ገልጸውት እናገኛለን። ሰው ማለት ባለ ሁለት ዓለም ፍጡር ነው ይላል አንዱ ሊቅ። ሰው ማለት ሁለት ዓለም ያለው ፍጡር ነው። የመጀመሪያው በገነት የኖረው ዓለም ነው። ከዚያ ሲቀጥል መንግስተ ሰማያት ነው። ይሄኛው በጥፋቱ በምርጫው በነፃነቱ ያመጣው ነው። አሁን እኔና እናንተ የምንኖርበት መስቀለኛ የሆነው ዓለም የምንነቃቀፍበት አባቶቻችን ወደ ሰብእና ማዕረግ ከፍ ሲሉ ትተውት የመነኑት ፍቅረ እግዚአብሔርን ጣዕመ እግዚአብሔርን ቀምሰው ከዓለም ወደ ገዳም ትተውት የመነኑት ይህ ከታች ወድቀን ባለንበት ደረጃ ላይ
ያለውን ውድቀታችን ተመልክተው ወደ ትንሣኤ ጎራ ያሉ አባቶቻችን። ስለዚህ ሰው ማለት ሁለት ዓለም ያለው ፍጡር የመጀመሪያው በገነት የፍጡራን ሁሉ ዘውድና ንጉስ ሆኖ እንዲኖር የተፈጠረ በቃ ገነትን ያክል ቦታ የተሰጠችው ብቸኛ ፍጡር ማን ነው ከተባለ ሰው። ስለዚህ ሰው በሁለት ዓለም እንዲኖር የተፈቀደለት ደግ ፍጡር ነው ይላል ሊቁ። እውነት ለመናገር ኦርቶዶክሳውያን እንደኔና እንደናንተ እግዚአብሔር በጎና ምቹ ሁኔታዎችን ያመቻቸለት ፍጡር የለም። በዚህ ዓለም ደስ ብሎን እንድንኖር እውነት ለመናገር ሰውን ሲፈጥረው ከሌሎች ፍጥረታት ልዩም የሚያደርገው አንዱ ይሄ ነው። በዚህ ዓለም ሲኖር ራሱ መኖሩ ደስታ የሆነለት ፍጡር መኖሩ ደስታ የሆነለት ሰው ያን ነፃነት ተጠቅሞ መኖሩን መከራ፣ መኖሩን በሽታ፣ መኖሩን ደዌ፣ መኖሩን እስር ቤት ያደረገው እንጂ ሰው በዚህ ዓለም ሲኖር ደስተኛ ሆኖ እንዲኖር የተፈጠረ ለሁለት ዓለም የተፈጠረ ፍጡር ነው። በሁለቱም ዓለም መደሰት የሚችል ፍጡር ማለት ነው። ሁለት ዓለም የተፈቀደለት ፈጠረ የንቴከ ክልኤተ ዓለማት ይላል ማር ይስሐቅ የተሰኘው ቤተክርስቲያናችን ሊቅ። ስላንተ ሁለት ዓለም ፈጠረ ይላል። ሁለት ዓለም ፈጠረ ደስ ብሎ የምትኖርበት እግዚአብሔርን አመስግነህ የምትኖርበት ሁለት ዓለም ፈጠረለት። ይሄኛው ዓለም የምንበዛበት ምክንያቱም ሰው የተፈጠረው እንዲበዛ ነው። እንደ መላእክት በዝቶ የተፈጠረ አይደለም፣ እንዲበዛ ተደርጎ የተፈጠረ ነው። ይህ የመብዛቱ ዓለም በራሱ ለሰው ልጅ ልዩ ደስታ ነው። ይኸው ሰው በወለደ ቁጥር እንኳን ደስ አለ እንኳን ደስ አለ እንኳን ደስ አለ ልጅ ወለድኩ እያለ እየተደሰተ የሚኖርበት መብዛታችን ቅሉ በዚህ ዓለም መብዛታችን ቅሉ ለደስታ ተደርጎ የተፈጠረለት በሁለት ዓለም መኖር የሚችል ተደርጎ የተፈጠረ ፍጡር ነው ይላል ሊቃውንት። ሰው ማለት ጥበብ የተገለጸችበት ታናሿ ዓለም ናት ብለው ይገልጹ። ሰው ማለት ጥበብ የተገለጸበት ታናሹ ዓለም ነው። የእግዚአብሔር ጥበብ የተገለጸበት የፍጥራን ሁሉ ባህሪያት የተገለጸበት ዓለም ነው። የፍጥረታት ሁሉ ዓለም ዋና የዓለማት መገኛ እግዚአብሔር ነው። የመጀመሪያው ታላቁ ዓለማት ዓለም ሥላሴ አይደል የሚለው የዓለማት ሁሉ ዓለም ሥላሴ ናቸው። ነገር ግን የተገኘውን ዓለም ፍጥረቱን ያየን እንደሆነ የፍጥረታት ሁሉ ባህሪ በውስጡ ያለበት ታናሽ ዓለም ብለው ገልጸውታል። ሰው ታናሽ ዓለም ነው። ሰው የፍጥረታትን ሁሉ ባህሪ ብናጠና በእያንዳንዱ ውስጥ ያለ ነው። ለዚያ ነው ከፍልስፍናውም ከሳይንሱም ከፖለቲካውም ከባህሉ ከሁሉም ሰው ምንድን ነው የሚለው ይቅደም የሚል ሐሳብ ያቀረቡት ደንበኞቻችንና እኛም ይህንን ሐሳብ ተቀብለን ወደ ሚዲያችን እንድናመጣው የተደረገው ሰው ታናሽ ዓለም ነው። የዓለማት መገኛ ሥላሴ ናቸው። የዓለማትን ባህሪ ብናጠና ደግሞ ተጠቃሎ በሰው ውስጥ የምናገኘው ታናሽ ዓለም ነው። በርስቱ ውስጥ ተጠቃለው ያሉት የፍጥረታት ሁሉ ባህሪ ስለሚገኝ ብሎ ይገልጹታልና ሰው ታናሽ ዓለም በቃ አይምሮ በጣም ብዙ ነገሮችን ማምረት የሚችል በባህሪው የሰው ልጅ በጣም ልዩ የሆነ ፍጥረት ስለሆነ የሰው ልጅ የዓለማት ሁሉ የባህሪያቱ መገለጫ ነው ማለት ነው። የእሳትን ባህሪ አራቱን ባህሪያት ብንመረምር የዓለም ባህሪያቸው አራቱ ባህሪያት ናቸው። ከዕለተ እሁድ ጀምሮ የተፈጠሩትን በጠቅላላው ያያችሁ እንደሆነ ከአራቱ ባህሪያት የተገኙ ናቸው። እነዚህ አራቱ ባህሪያት በጠቅላላ በሰው ልጅ ባህሪ ውስጥ ይገኛሉ። ተስማምተው ተዋህደው አንድ ሆነው ይገኛሉና ሰው ታናሽ ዓለም ነው ብለው ይገልጹታል። ሌላው ልቅ ደግሞ ሰው ማለት ግዙፍ የሥጋ አካልና ረቂቅ የነፍስ አካል ያለው ፍጡር ነው ብሎ ይገልጻል። ግዙፍ የሚዳሰስና የማይዳሰስ አካል ያለው ብቸኛ ፍጡር ነው። የሚዳሰስ አካል አለው፣ የማይዳሰስ አካል አለው። የሚታይ አካል አለው፣ የማይታይ አካል አለው። የሚደረስበት አካል፣ የማይደረስበት አካል አለው። ለዚያ ነው ሰው የሰውን ሐሳብ አጥንቶም ተመልክቶም ተረድቶም ሊደርስበት የማይችለው ሰው በባህሪው ዶክሜንቱ ከእግዚአብሔር እጅ አለ። ተመርምሮ ሊደረስበት የማይቻል ፍጡር ስለሆነ ሰው ሁለት ነገሮች ያሉት ነው። የሚታይ ባህሪና የማይታይ ባህሪ፣ የሚዳሰስ ባህሪና የማይዳሰስ ባህሪ፣ የሚደረስበት ባህሪና የማይደረስበት ባህሪ፣ የሚታወቅና የማይታወቅ ባህሪ ያለ በጣም ልዩ ፍጥረት ነው ሲሉ ይገልጻሉ። በአምሳለ እግዚአብሔር የተፈጠረ ነው እና ሊደረስበት አይችልም። ለምን ከተባለ የማይደረስበት በአምሳለ እግዚአብሔር የተፈጠረ ነው። የእግዚአብሔርን ባህሪ መርምረን ማወቅ እንደማንችል ሁሉ ሰው የገዛ ባህሪውን መርምሮ ማወቅ አይችልም። መገለጫ ባህሪውን ሊረዳ ይችላል። መገለጫ ግብሩን የባህሪው መገለጫ ግብር የሆኑትን ነገሮች ሊረዳ ይችላል እንጂ ሰው ባህሪያ እግዚአብሔር የተፈጠረ ከመሆኑ የተነሳ ሊደረስበት የማይችል በጣም ሩቅ ፍጡር ነው። በእውቀቱ፣ በነፃ ፈቃዱ፣ በገዥነቱ፣ በባህሪው፣ በቅድስናው አምላኩን የሚመስል ብቸኛ ፍጡር።
አምላኩን የሚመስል ብቸኛ ፍጡር ነው። በመሳሰሉት በገዥነቱ ያየነው እንደሆነ ብቸኛ ገዥ ብቸኛ የጸጋ ገዥ ሰው ነው። የባህሪ ገዥ እግዚአብሔር ነው። የጸጋ ገዥ ሰው ነው። ቅድስናን ያየ እንደሆነ የባህሪ ቅዱስ እግዚአብሔር ነው። የጸጋ ቅዱስ ሰው ነው። ለሰው ልጅ ያልተሰጠው ነገር የለም እና የሰው ልጅ በጣም ልዩ ፍጥረት ነው ሲል ይገልጻል። ሌላኛው ቅዱስ ጎርጎርዮስ ዘኔሱስ የተሰኘው ሊቅ ደግሞ ሲገልጽ ሰው ያልተወሰነ እድገት ያለው ብቸኛ ፍጡር ነው ይላል። ያልተወሰነ እድገት ያለው ከመመርመር በላይ የሆነ ያልተገደበ። አሁን እዩዋቸው፣ ዓለም ውስን ናት። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ የተወሰነች ናት። የሰው ልጅ ግን ከምስራቅ አልፎ ከምዕራብ አልፎ ከሰሜን ከደቡብ አልፎ መመርመር የሚችል የማይወሰን ፍጡር ነው። ከዓለም በአፋ ያለውን መመርመር አካለ ሥላሴን ህልውና የእግዚአብሔርን ሀልዎት መመርመር የሚችል ልዩ የማይወሰን እድገት ያለው ነው። ለዚያ ነው እንደ እግዚአብሔር ምክንያቱም በጸጋ የእግዚአብሔር የሆነውን ነገር ሁሉ በሙሉ የተሰጠው ስለሆነ እንደ እግዚአብሔር የማይመረመር ፍጡር እንለዋለን። ስለዚህ የማይወሰን እድገት ያለው ነው ፍጡር ነው ይላል። ሰው በእግዚአብሔር አምሳል ስለተፈጠረ የእግዚአብሔር ቅድስና ፍቅር ወሰን እንደሌለው ሁሉ የሰው ልጅም ወደ መልካምነትና ወደ አምላኩ የሚያደርገው ጉዞ ማብቂያ የሌለው ነው ይላል። ማብቂያ የሌለው። አሁን እንግዲህ መልዕልተ ፍጡራን እመቤታችን ናት። እመቤታችን ቅድስት ድንግል ማርያም ማብቂያ የሌለው ክብር ሲሰጣት የሚኖር በጣም የሚደርስበት የክብሩ ደረጃ ከመታወቅ በላይ። ያ ማለት የለም ማለት ግን አይደለም። እግዚአብሔር ስላለ አለመታወቁን መግለጽና የለም ማለት ይለያል። እኛ የማናውቀውን ነገሮች በሙሉ የለም ብለን ልንወስን አንችልም። አለመታወቁን አለመመርመሩን መረዳት አለመታወቁን ማወቅ ነው እንጂ ስላላወቅ ነው የለም ብለን ልንናገር። አንድ ማየት የተሳነው ሰው ብርሃነ ፀሐይ ማየት ስላልቻለ ፀሐይ የለችም ቢል የዋህ ነው ሊባል የሚችለው። እንደዚሁ ሁሉ የሰው ልጅ ክብር መዳረሻ እና ደረጃውን ስላላወቅ ነው የለውም ወደሚል ደረጃ መምጣት መቻል የለብንም። ሌላኛው ሊቅ ሰው የፍጥረት ሁሉ ዘውድና ጉልላት ለሌሎቹ መፈጠር ምክንያት የሆነ ነው። ሰው ለሌሎቹ ፍጥረት መፈጠር ምክንያት የሆነ ነው። ምክንያቱም ፍጥረታት በሙሉ ያየነው እንደው ለሰው ልጅ የተፈጠሩ ናቸው። ስለዚህ የሰው ልጅ መፈጠር ለሌሎቹ መፈጠር ምክንያት ነው። የእመቤታችን ክብር ሲናገሩ እመቤታችንን ባመሰገኑበት መጽሐፍ አባቶቻችንን በእንተ እግዝእትነ ማርያም ተፈጥረ ዓለም፣ ስለ እመቤታችን ዓለም ተፈጠረ ብለው ዘጉ። እመቤታችን ከሰው ወገን አይደል? ዓለም ስለ እመቤታችን ተፈጠረ። በጣም የሰው ልጅ ሌሎቹ ፍጥረታት እንዲፈጠሩ ምክንያት የሆነ ፍጥረት ነው የሰው ልጅ በልበ ሥላሴ ልዩ ቦታ ያለው የፍጥረታት ሁሉ ዘውድ የሆነ ለሌሎቹ መፈጠር ምክንያት የሆነ ይገለገልባቸው ዘንድ እነሱን እያየ በአንክሮ በተዘክሮ አምላኩን እንዲያይ ተደርጎ የተፈጠረ ብቸኛ ፍጡር ነው የሰው ልጅ። ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ አይደል የተፈጠሩት? እንደዚያ ናቸው እኮ። ስለዚህ የሰው ልጅ ሌሎቹን ፍጥረታት እያየ አምላኩን የሚያመሰግን የእግዚአብሔርን ድንቅነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ካህሊነት የሚያይ ስለሆነ የሰው ልጅ ለእንደዚህ አይነት ክብር የተፈጠረ ስለሆነ ሌሎቹ ፍጥረታት በሰው ምክንያት ተፈጠሩ። ስለዚህ የሰውን ክብር እንዲህ ገልጸውታል ሊቃውንት አባቶቻችን። ሌላኛው ሊቅ ቅዱስ ዮሐንስ አፈወርቅ ሰው የቤተ መቅደሶች ሁሉ በላጭ መቅደስ ነው ይላል። የቤተ መቅደሶች ሁሉ በላጭ መቅደስ ነው። ይሄ ማኅደረ እግዚአብሔር የምንላቸው ከጽርሐ አርያም ከመንበረ ስብሐት ጀምሮ በየደረጃ የምናስቀምጣቸው ቤተ መቃድስ አሉ። ቅዱስ ሥጋውና ክቡር ደሙን እስከምናከብርበት ቤተ መቅደስ ድረስ ያሉትን የመቅደስ አይነቶች የመቅደስ ደረጃዎች ብናወጣላቸው የእነዚያ ሁሉ የመቅደስ ጉልላት ሁሉ የሚገኘው የሰው ልጅ ነው። በጣም ከጽርሐ አርያም መፈጠር በፊት መንበረ ሥላሴ የራሱ ዓለም እግዚአብሔር ያለው ስለሆነ እነዚህ ሁሉ መፈጠራቸውን የሰው ልጅ ክብር ይገልጹ ዘንድ ለምን ከተባለ በእነዚያ ሁሉ ያደረገውን እያንዳንዱን ነገሮች ብንመረምር መዳረሻችን በጣም ከሰው ልጅ ክብር እያነሱ እንጂ እየበለጡ አይመጡምና የመቅደስ ሁሉ በላጭ ነው ብሎ ይገልጻል። በርሱ እይታ እውነተኛ የእግዚአብሔር ማደሪያና የሰው ልጅ ሕይወት በመሆኑ እነዚህ በጣም ልዩ የሆኑ መገለጫዎች እንደሆኑ ይናገራልና መቅደስ ነው። ሰው ማለት ይሄ ነው እንግዲህ ሰው ማለት ይሄ። ስለዚህ ይሄ የሰው ልጅ ልዩ መገለጫ ባህሪያት አሉት።
ሰው የሚባለው ነው እንግዲህ አሁን ሰው የሚባለው ስለ ሰው እያወራን ስለሆነ ሰው የሚባለው እኔ ማን ነኝ ከየት መጣሁ ወዴትስ እሄዳለሁ ብሎ መጠየቅና መመርመር የሚችል ማንነቱና መገኛው ከእግዚአብሔር የሆነለት ፍጡር መሆኑን የሚረዳ ማለት ነው ሰው። አለበለዚያ ተንቀሳቃሽ ሁለት እግር ያለው እንስሳ ይባላል ሰው። ከየት መጣሁ ለምን መጣሁ እንዴት መጣሁ ለምን እኖራለሁ ብሎ መገኛነቱን የተገኘበትን መዳረሻውን የማይመረምር ካልሆነ ተንቀሳቃሽ ሁለት እግር ያለው እንስሳ ይባላል። ወይም ደግሞ በአስተሳሰቡ ከእንስሳ የተለየ ከሆነ ያው የሰይጣን ስራ አስፈጻሚ ነው ሊባል የሚችል የሰይጣን ስራ አስፈጻሚ ሁለት እግር ያለው የሰይጣን ምክንያቱም ለሰይጣን እንዲህ ግዙፍ አካል ስለማንነግርለት ሁለት እግር ያለው ተንቀሳቃሽ ሰይጣን በጣም የሚታይ ገሃዳዊ ማለት ገሃዳዊ ይሆናል። ስለዚህ ሰው ማንነቱን ሲረዳ ምክንያቱም ሰይጣን የሆነው ማንነቱን ረስቶ ስለሆነ የተፈጠረበትን ዓላማ ያዘዘውን ስራ ረስቶ ስለሆነ ሰይጣን የሆነው ሰው የተገኘበትን ማንነትና የተፈጠረበትን ዋና ዓላማ መነሻውና መድረሻውን የማያውቅ ከሆነ ወይ ሁለት እግር ያለው ተንቀሳቃሽ እንስሳ ነው ወይ የሚታይ ግዙፍ ሰይጣን ነው። ግዙፍ ሰይጣን ልቡሰ ስጋ ጋኔን የሚሉት አንዳንድ ጊዜ ማንነቱን የረሳ ማለት ነው። የተፈጠረበትን ዓላማ የረሳ እየሄደ መዳረሻው ሊሆን የሚችለው ግዙፍ ሰይጣን የሚታይ አጋንንት ማለት ነው። አሁን በየወንዙ በየገደሉ በየጫካው እንስበዋለን እንጠራዋለን ጉዳይ ይፈልጽምልናል እያሉ ሐዋርያቶቹ የዲያብሎስ ሐዋርያት እንደሚያሟርቱት ሁሉ ተንቀሳቃሽ ሰይጣን የሚታይ ግዙፍ ሰይጣን ይሆናል ማለት ነው። እና ሰው ማለት እኔ ማን ነኝ ከየት መጣሁ ወዴት እሄዳለሁ ብሎ የሚያስብ ማለት ነው። ይሄ ሲጠፋበት ነው ሰው ለሰው ርህራሄ አይኖረው ፍቅር አይኖረው ማንነት አይኖረው። ቅድም በመግቢያ ያነሳዋቸውን በቴክኖሎጂ ውጤቶች የእውቀት ምርምሩን ተጠቅሞ ፈጣሪውን የተገኘበትን የለም ወደ ማለት ደረጃ የሚደርሰውና የእጁ ውጤት የሆነውን ወደ ማምለክ ደረጃ የሚደርሰው የሰውነት ማንነቱ ሲጠፋበት ነው። እና ሰው ማለት ለሊቃውንት አባቶቻችን አገላለጽ በርካታ የሆነ ምስጢር ያለው ፍጡር ነው። እንግዲህ ሰው እንዲህ ከሆነ ይሄ እኔ ከየት መጣሁ ወዴት እሄዳለሁ ብሎ ማሰብ የሚገባው ከሆነ መዳረሻው ሃይማኖት ይሆናል። የትኛውንም ያክል ዕውቀት ቢያውቅ የትኛውንም ያክል ፍልስፍና ቢፈላሰፍ የትኛውንም ያክል ድርሰት ቢደርስ የትኛውንም ያክል የቴክኖሎጂ አሁን ያለውን ረቂቅም ግዙፍም የሆነውን የምርምር ፕላኔቶች ሁሉ ቢያገኝ መዳረሻው ሃይማኖት ሊሆን ይችላል። በቃ በጣም ያሰብና የጠፋው ሰው ግን ሃይማኖትም የለውም የገዛ ዕውቀቱ መልሶ የሚያጠፋው ይሆናል። የሃይማኖት መሰረታዊ ይዘት ከሚታየው በላይ ያለውን ረቂቅ እውነት አምኖ መቀበል ስለሆነ ምክንያቱም ማናየውን ነገር የምናይበት ነው ብለናል ባለፈው ትምህርታችን። ሃይማኖት ማለት የማናየውን ነገር የምናይበት ነው። ሲጠቃለል ሃይማኖት ማለት ሄዶ የሰው ልጅ መነሻ መገኛ ከሆነው ከእግዚአብሔር መገኛ መንገድ ነው ብለናል። ሃይማኖት ሰውና እግዚአብሔር የሚገናኝበት መንገድ። ስለዚህ ሰው ማንነቱን እያጠና ሰውነቱን እያጸና በሰውነት በሰብዕና ጸንቶ የኖረ እንደሆነ በሃይማኖት ጎዳና አድርጎ ከእግዚአብሔር ጋር ከመነሻው ከእናቱ ከመድረሻው ከእግዚአብሔር ይገናኛል። ስለዚህ ሃይማኖት ማለት እግዚአብሔርና ሰው የሚገናኝበት ድልድይ ነው። እግዚአብሔርና ሰው የሚገናኝበት ድልድይ ነው። ሌላኛው ሃይማኖት በተስፋ ከቁሳዊ ዓለም በላይ ለሆነውና ከሞት በኋላ ላለው ህይወት አቅጣጫ ጠቋሚና የዓለምን ከንቱነት መረዳት። የምናነሳቸው ዕውቀቶች በሙሉ የፍልስፍናውም በየትኛውም ዓለም ሃይማኖት ከሌለው ከንቱ መሆኑን የሚያስረዳ ከሞት በኋላ ስላለው ህይወት የሚያይ ሃይማኖት ያለው ሰውና ሃይማኖት ይባላል። ሲገናኝ ሁለቱ ሃይማኖት ያለው ሰው መነሻው እግዚአብሔር መድረሻው እግዚአብሔር አስፈጻሚው እግዚአብሔር ጉዳይ ፈጻሚው እግዚአብሔር የሆነለት መሪው እግዚአብሔር የሆነለት ይሆናል። ያ ካልሆነ ግን ሌሎቹን ነገሮች ከሰብዕናና ከሃይማኖት ውጭ ካደረግናቸው በጣም ችግር ይወድቃል። የሰው ልጅ በስጋዊ ዕውቀት የሚታየውን ዓለም እንዴት ብሎ ይመረምራል? ምክንያቱም የሰው ልጅ በባህሪው በነፃ ፈቃዱ አዋቂ ተደርጎ የተፈጠረ ፍጡር ስለሆነ እንዴት ብሎ ይመረምራል? ዓለምን በራሱ እንዴት ብሎ ይመረምራል? ለዚያ ነው አሁን የቴክኖሎጂን ውጤት የምንመለከታቸው። ራሱ ቴክኖሎጂ ሰው በባህሪው እንዴት ብሎ የሚመረምር ፍጡር ስለሆነ አዋቂ ተደርጎ የተሰጠው ፍጡር ስለሆነ እንዴት ብሎ ይመረምራል? ከመረመረ በኋላ
የሚጠቅሙ ነገሮችን እየመረጠ ኑሮውን ቀለል አድርጎ መኖር እንዳይከብደው ኑሮው እንዳይከብደው ያደርጋል። ምክንያቱም ሰው ኑሮው ከከበደው ከሃይማኖት ጉዳይ ስለሚወጣ በጣም ኑሮ ከጨነቃቸው በጣም በጭንቀት እግዚአብሔር የለም ወደ ማለት የደረሱ በታሪክም ተጽፎ የምናገኛቸው ነገሮች አሉ። በጣም በድርሳናት በገድላት ተጽፎ የምናገኛቸው በጣም በርካታ አሉ። በጣም እግዚአብሔር የለም ወደ ማለት ደረጃ እንደነ ማኒ አይነት የራሳቸውን የኑሮ ክብደት የሚገለገሉበት ነገር ሁሉ ሲጠፋቸው እግዚአብሔር የለም ወደ ማለት ይደርሳሉና እንዴት ብሎ መመርመሩ በተፈጥሮ የተሰጠውን ዕውቀት ተጠቅሞ ኑሮውን ቀለል አድርጎ መኖር ኑሮ እንዳይከብደው ምቹ የሆነ ኑሮ እንዲኖር ከእግዚአብሔር ጋር መገናኘት የሚያስችል ምቹ የሆነ ኑሮ የወዲያኛውን ዓለም የማያሳጣ ምቹ የሆነ ኑሮ ካለው ከወንድሙ ከእህቱ ጋር መስተጋብር ፈጥሮ ህብረታዊ አንድነታዊ ኑሮውን ቀለል አድርጎ መኖር የሚያስችል ይሆናል። ዕውቀት በዚህ ልክ ይሆናል። ሃይማኖት ደግሞ ለምን ብሎ የጠየቀውን ያ በስጋዊ ዕውቀት ለምን ብሎ የጠየቀውን ነገር መልስ ይሰጠዋል። ሰውና ሃይማኖት ሲገናኝ እንዲሆናል። በስጋዊ ፍልስፍና ሲመረምር ሲያጠና የሆነ መዳረሻ ሲደርስ ያን ያጠናውን ነገር ወደ ማምለክ ደረጃ እንዳይደርስ ለነዚያ መልስ ለምን ለሚለው መልስ ሃይማኖት ይሰጠዋል። የህይወት አቅጣጫ ይሰጣል። የሰው ልጅ ዕውቀት ያለ ሃይማኖት ከሆነ መሪ እንደሌለው መርከብ ነው። ምክንያቱም የሰው ልጅ ዕውቀት ያለ ሃይማኖታዊ ህይወት ከሆነ መሪ እንደሌለው መርከብ መዳረሻ የሌለው ይሆናል። በዚህም ብዙ ተጎድተዋል። እውነት ለመናገር ነቢየ እግዚአብሔር ዳዊት እግዚአብሔር ሰያምር ህሊናሆሙ ለጠቢባን ከመ ከንቱ ውእቱ እግዚአብሔር የሰው ልጆች ዕውቀት ከንቱ ያለ ሃይማኖት ከሆነ ከንቱ እንደሆነ ያውቃል ብሎ በተናገረው ላይ በትርጓሜው ያስቀመጡት ሀተት አለ። የሁለት በጣም አወቅን ተፈላሰፍን የሚሉ የሁለት አዋቂ ነን ባዮች ሰዎች ህይወት በሀተታ ተቀምጧል። አንደኛው መምህር ነው፣ ያስተምራል። በጣም በዚህ መኖር በማስተማሩ በደቀ መዛሙርቱ መካከል ያለውን ህይወት አየና የህይወቱን መቋጫ ምን ብሎ ነገራቸው ለደቀ መዛሙርቱ? እውነት ለመናገር አላቸው የኔ ስጋ ለዕውቀት ምክንያት ይሆናል። በተለይ ዕውቀት አልገባው ላለና የዕውቀትን ደረጃ ወይም የዕውቀትን ምንነት መረዳት የሚፈልግ ቢኖር የኔ ስጋ መድኃኒት ነውና እኔ ስሞት እንዳትቀብሩኛል። አሁን እርሱ በዕውቀቱ ምርምር የደረሰበትና የጠላው ነገር ምን መሰላችሁ? ስጋው ፈርሶ በስብሶ ወደ አፈር እንዳይቀበር የዋህ ነው። እነዚያም አፈር ናቸው። በእርግጥ በእነዚያ ሰዎች አድርጎም ወደ አፈር ይወርዳል። ከንቱ እንደሆነ የሰው ዕውቀት ከንቱ እንደሆነ ስለዚህ መቀበር የለብኝም። እንዴት እኔ ይቀበራለሁ? እኔን የመሰለ ሊቅ እኔን የመሰለ እንደዚህ አዋቂ ተመራማሪ ፈላስፋ እንዴት መቀበር አለብኝ? ስለዚህ የኔ ስጋማ እንደሌላው እንደማንኛውም ሰው መቀበር የለበትም ብሎ አሰበና ለደቀ መዛሙርቱ የኔ ስጋ በኋላ ስሞት እንዳትቀብሩት ለዕውቀት መድኃኒት ይሆናል፣ መድኃኒት ነው አላቸው። ነውን አሉና እኔ ደቀ መዛሙርት አንተ እስከምትሞት ታዲያ ማን ይጠብቃል? እንክትክት አድርገው ቀቅለው በሉ። ታያችሁ፣ ይሄ ሰው የመጨረሻው የዕውቀት መዳረሻው እንዲህ ከንቱ ይሆናል። ሃይማኖት ከሌለው የዕውቀት መዳረሻው በዚህ ልክ ከንቱ ይሆናል። ሌላኛው ደግሞ እንዲሁ ሲፈላሰፍ ሲመራመር እንደው ሞትን አሸንፎ መኖር ፈለገ። ብቻውን በዚህ ዓለም መኖር የማይሞት ሕያው ሆኖ መኖር ፈለገና በታሪክ የተቀመጠ በመጽሐፋችንም በትርጓሜም በየትኛውም መጽሐፍ የተቀመጠ በተለይ በገድለ አዳም የምናነበው ታሪክ አለ። ገነትን ስንተርክ ወይም ስለ ገነት አባቶቻችን ጽፈው ሲያስቀምጡልን ለአዳም 3 እጽዋት ሰጠው እግዚአብሔር ይላሉ። በጠቅላላው ሲነገር ማለት ነው 3 እጽዋት ሰጠው። አንደኛውን ብላ ብሎ የሰጠው የፈቀደለት ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ የሆነው ምግቡ ነው ይላሉ። ሁለተኛው ግን ዕፀ ሕይወት ነው፣ ብላም አትብላም አላለው። ሶስተኛው ዕፀ በለስ ነው፣ እንዳትበላው በበላህ ቀን ትሞታለህ ብሎ አስጠንቅቆ ነግሮታል ይላል። በ3 ከፍለው ነው የሚናገሩትና አዳም ብላ ያለውን በልቶ አትብላ ያለውን ጠብቆ ኑሮ ቢሆን ዕፀ ሕይወትን በልቶ ታድሶ ከገነት ወደ መንግስተ ሰማያት ይሸጋገር ነበር። ሞትን ሳያይ ወደ መንግስተ ሰማያት ይገባ ነበር ተብሎ ይተረካል። አሁን የለም፣ አዳም ስለሞተ የለም። ዕፀ ሕይወት ስጋ ወደሙ ነው። ዘበላ ስጋ ወሰት የደም በሕይወት ዘለዓለም ስለሆነ በዕፀ ሕይወት ፈንታ የተተካልን የተሰጠን ከአምላካችን ከእግዚአብሔር ወደ መንግስተ ሰማያት ታድሰን ሕያው ሆነን መንገባው ስጋ ወደሙ ሳገብቶ ስጋ ወደሙ መቀበል ነው። እና ይሄ ሰው ይህን ታሪክ እየሰማ ለምን ዕፀ ሕይወትን አፈላልጌ የማይሞት ሰው ሆኜ መኖር አልችልም ብሎ በጣም ሰዎችን ማሰማርቶ በእርሱም መውቀት ድረስ ሲፈልግ ዕፀ ሕይወትን አገኛት። ለከይሰ ጠቢባን እሙንቱ እንደው ሰው መቼስ ለክፋት እንደው ሲመራመር በዚያ ልክ ነውና ዕፀ ሕይወትን አገኛት።
የሚገርመው ዕፀ ሕይወትን ማግኘቱ ብቻ አይደለም። ዕፀ ሕይወትን ማግኘቱ ብቻ አይደለም። ይችን ዕፀ ሕይወት ካመጣ በኋላ አዘገጃጅቶ በዕቃ ዘብዝፎ አኖረና በቃ ይችን ዕፀ ሕይወት አሁን እኔ ከዚህ ብታጠብባት እኔ ከታጠብኩበት መሬት የሚቆመው ሰው ሁሉ የማይሞት ሊሆን ነው አለ። ደግሞ ወደ ምቀኝነት ተሸጋገረ። ስለዚህ እኔ ብቻዬን መኖር እንጂ ሌላ ሰው እንዲኖር እንደው በጣም በጣም ከባድ ነው። በጣም እንዲህ አይነት ክፉ ልቡና እግዚአብሔር አያንጣባችሁ። እውነት ለመናገር በጣም ክፉ ልቡና፣ በጣም ክፉ ልቡና ሌላው ሰው በሕይወት እንዳይኖር ምቀኝነት ማለት ነው። ምቀኝነት እግዚአብሔር ምቀኝነትን አይወድም ደግሞ እና ያችን ዕቃዋን እንስራዋን በትከሻው ተሸክሞ ሰው ወደማያገኘው ብቸኛ ወደ ሆነው ምድረ በዳ ቦታ ሲጓዝ እግዚአብሔር ምቀኝነት ስለማይወድ መልአኩን ላከውና እንስራውን ስበረዋል። በቃ በጣም እውነት ለመናገር ዛሬም እኮ በእያንዳንዱ ልቡና መሰበር ያለበት የምቀኝነት እንስራ ሸክላ አለ። እውነት ለመናገር የሰው ልጅ እንዳያድግ፣ የሰው ልጅ እንዳያድግ፣ የሰው ልጅ እንዳይከብር፣ የሰው ልጅ እንዳያውቅ፣ የሰው ልጅ ሰርቶ እንዳይበላ ወጥቶ እንዳይገባ ምቀኝነት ያለባቸው ሸክላ የሆነ መሰበር ያለበት ልቡናቸው ላይ ተቋጥሮ ያለ ሸክላ አለ። ስበረው አለው እግዚአብሔር አምላካችን። እግዚአብሔር በልቡናችን ያለውን የክፋት ሸክላ ሰብሮ ያስወግድልን እና በዚያ ሰው ትከሻ ላይ ያለውን ሸክላ መልአኩን ስበረዋል። ሲሰብረው በአንድ ጎኑ ፈሰሰ። የሚገርመው አንዱ ሰው ሁለት አይነት ህይወት ኖረ። አንደኛው ፈርሶ በስብሶ ተልቶ ገምቶ ተበላሽቶ የሚኖር ሆነ። አንደኛው ዕፀ ሕይወት የነካው ሕያው ሆነ። አያችሁት? ሕያው በሆነው አካሉ የሚሸት ለአእምሮ የከፋ ለዓይን የሚያጸይፍ አይነት ህይወት ይዞ የሚንቀሳቀስ ይሆን። ምቀኝነት አይወድ። ለጠቢባን ከመከንቱ ውእቱ የዚህ ዓለም ጥበብ ሃይማኖት ካልተጨመረበት መጨረሻው ከንቱ ነው። ከንቱ ነው። በየትኛውም ቢሆን እግዚአብሔር ከሌለው እግዚአብሔር ካልተጨመረበት መንፈሳዊ ህይወት ሃይማኖታዊ ግብር ሃይማኖታዊ ስራ ገደብ ካልተጨመረበት የሰው ልጆች ሁሉ ህይወት ከንቱ ነው። ከንቱ ነው እና በዚያ ልክ እንደ አንድ ሰው ሲያወራም የሰማሁት አለ። የፈላስፎችን ጥበብ አንስቶ ሲናገር የሰማሁት ነውና ሶስት በጣም በእውቀት ተፈላሰፉ በጣም የተመራመሩ የተራቀቁ ሰዎች በጫካ ይጓዛሉ። ሲጓዙ አንድ የሞተ ነብር ወድቆ ያገኛሉ እና ያን የሞተ ነብር እንደምንም ተፈላስፈው አንዱንም እጽዋት አንዱን ከአንዱ አገናኝተው አስነሱት። የሚገርም እኮ ነው። አያችሁ በጣም ይሄ ነብር ከተነሳ በኋላ ምን ሊያደርጋቸው ይችል ይመስላችሁ? በጣም መልሶ እኛኑ ያስነሱትን ሰዎች በላቸው። የሰው ዕውቀት እግዚአብሔር ከሌለው መልሶ ይበላል። በቃ በእውቀታቸው የተበሉ፣ በስልጣናቸው የተበሉ፣ በገንዘባቸው የተበሉ፣ ከእግዚአብሔር የተለዩ ማንነታቸው ባጭር የቀረ ብዙዎች በርካቶች አሉ። ስለዚህ ዕውቀት እግዚአብሔር ካልተጨመረበት ከንቱ ይሆናል። የሰው ልጅ ዕውቀት ያለ ሃይማኖት መሪ የሌለው መርከብ መዳረሻ የሌለው ይሆናል። ሃይማኖትም ያለ መንፈሳዊ ዕውቀት ከተያዘ ጥልቅ ወደሆነ የክደት ጉድጓድ ውስጥ ይጥላል። ሃይማኖት በመንፈሳዊ ዕውቀት ሊያዝ ያስፈልጋል። ምክንያቱም ሃይማኖት በዕውቀት ሲያዝ ነው ዋጋ ሊያሰጥ የሚችለው። በቃ በጣም የምናደርገው ነገር ዋጋ እንዳለው ተረድተን በቃ ተገንዝበን ጾም ጸሎቱም ህይወቱም እስካሁን በመጣንባቸው ነገሮች ሁሉ እንዳየነው ሁሉ ሃይማኖት ያለ ዕውቀት፣ ዕውቀት ያለ ሃይማኖት ዋጋ የለውም እና ሰው ማለት ዕውቀቱን ከሃይማኖቱ ሃይማኖቱን ከዕውቀቱ አገናኝቶ የያዘ ማለት ነው። ስለዚህ ሃይማኖት ካለ የህሊና ዳኛ ነው እና ሁሉን ነገሮች አስተባብሮ አስተካክሎ የያዘ ሰው ይባላል። ሃይማኖታዊ ሰው ዕውቀትንም ክህሎትንም ማንነቱንም አስተባብሮ የያዘ ሰው ይባላል። ስለዚህ በሚቀጥለው ታላላቅ አባቶቻችንንና ወንድሞቻችንን በመጨመር ሃይማኖትና ሳይንስ፣ ሃይማኖትና ፍልስፍና፣ ሃይማኖትና ባህል፣ ሃይማኖትና ፖለቲካ የሚሉ ከሰው አእምሮ የተገኙ የሰው የአእምሮ ውጤት የሆኑትን ነገሮች ከሃይማኖት አንጻር በሃይማኖት ላይ የሚያደርሱት ጥቅም ከሃይማኖት ጋር እንዴት ተዛምደው እንዴት ተዋህደው ይሄዳሉ የሚሉትን በሚቀጥለው ሳምንት እንገናኛለን። አምላካችን ቅዱስ እግዚአብሔር እስከዚያው ድረስ በቸርነቱ ጠብቆና መግቦ ያቆየን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይጠብቀን። እንግዲህ ኮሜንታችሁን ሐሳባችሁን እያደረሳችሁን እንዲሁም ላልደረሱ ምእመናን ይህን ቃል እያደረሳችሁ የተለመደው መንፈሳዊ ትብብራችሁን እየቀጠላችሁልን አብረን እንደምንዘልቅ ተስፋ እናደርጋለን። ወስብሐት ለእግዚአብሔር። ይቆየን።